ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ትምህርታችን ደግሞ 1.7ን ኤሌክትሮኒክ ኮንፊገሬሽንስ ኤንድ ኦርቢታል ዲያግራም እንመለከታለን ማለት ነው። ስለዚህ ኤሌክትሮን ኮንፊገሬሽን ዩዚንግ ሜን ኢነርጂ ሌቭልን 9ኛ ክፍል ትምህርታችሁ ላይ ተመራችኋል። አሁን ደግሞ ሰፋ አድርገን ከኦርቢታል ዲያግራም ጋር አያይዘን እንመለከተዋለን ማለት ነው። ስለዚህ እንደተለመደው የዩቲዩብ ቻናላችንን ላይክ ያላረጋችሁ ላይክ በማድረግ እንዲሁም ሌሎች እንዲደርስ ሼር በማድረግ ተጠቃሚ እንዲሆኑ አድርጉ። በተጨማሪም ደግሞ ቴሌግራም አድራሻችን እዚህ ጋር ተቀምጦላችኋል። የዌብሳይት አድራሻችንም እዚህ ጋር አለላችሁ። የገባችሁ የተለያዩ የሚጠቅሟችሁ መረጃዎች መሰብሰብ ትችላላችሁ ማለት ነው። አሁን ቀጥታ ወደ 1.7 ኤሌክትሮኒክ ኮንፊገሬሽንስ ኤንድ ኦርቢታል ዲያግራምስ እንገባለን። Objectives: at the end of this section the students will be able to explain the Aufbau principle. እንግዲህ የዚህን ትምህርት የዚህን ሴክሽን 1.7ን አላማዎች ነው እዚህ ጋር ያያየን ያለ ነው። ይህን ትምህርት ከተማራችሁ በኋላ አፍባው ፕሪንሲፕልን ኤክስፕሌን ማድረግ ትችላላችሁ፣ ታብራራላችሁ ማለት ነው። አፍባው ፕሪንሲፕልን በመጠቀም ኤሌክትሮን ኮንፊገሬሽንን ትሰራላችሁ ወይም መስራት ትችላላችሁ። ኤክስፕሌን ፓውሎ ኤክስክሉዥን ፕሪንሲፕል። ከዚህ በተጨማሪ ፓውሎ ኤክስክሉዥን ፕሪንሲፕል ምንድን ነው የሚለውንም እንደዚሁ እሱንም እንመለከታለን ማለት ነው። ስለዚህ ፓውሎ ኤክስክሉዥን ፕሪንሲፕልን ማብራራት ትችላላችሁ ማለት ነው። ሶስተኛ ላይ ደግሞ ዩል ኤክስፕሌን ሁንድስ ሩል። እንግዲህ ከኤሌክትሮን ኮንፊገሬሽን ጋር የተያዙ ሩሎች ነው እያየን ያለ ነው። ስለዚህ ሁንድስ ሩልንም እንደዚሁ እንመለከታለን ማለት ነው። ኤክስፕሌን ማድረግ ትችላላችሁ። ራይት ግራውንድ ስቴት ኤሌክትሮን ኮንፊገሬሽንስ ኦፍ መልቲ ኤሌክትሮን አተምስ። ከዚህ በተጨማሪ እንግዲህ ግራውንድ ስቴት ኤሌክትሮን ኮንፊገሬሽናቸውን ትሰራላችሁ። የተለያዩ አተሞችን መልቲ ኤሌክትሮን አተሞች ስንል እንግዲህ ኤሌክትሮን ቁጥራቸው ብዙ የሆኑ አተሞችን ኤሌክትሮን ኮንፊገሬሽን ግራውንድ ስቴት ኤሌክትሮን ኮንፊገሬሽናቸውን መስራት ትችላላችሁ ማለት ነው። ልክ እዚህ ጋር እንደምንመለከተው ኤስፒዲኤፍን የተባሉ ሰብሼሎችን በመጠቀም እንዴት ኤሌክትሮን ኮንፊገሬሽንን ማየት ወይም ደግሞ መስራት እንደሚቻል ታውቃላችሁ። በጣም ጥሩ። እንደተለመደው ትምህርታችን በአክቲቪቲ 1.14 እንጀምራለን። ፎርም ኤ ግሩፕ ኤንድ ዲስከስ ዘ ጊቨን ኩዌስችንስ ዜን ሼር ዩር አይዲያስ ዊዝ ዘ ሬስት ኦፍ ዘ ክላስ። በግሩፑና እንግዲህ ቀጥሎ ያሉትን ጥያቄዎች ዲስከስ አድርጉ፣ ከዛ ሀሳባችሁን ሼር አድርጉ ነው የሚላችሁ። አንደኛው why doesn't an atomic orbital hold more than 2 electrons? አንደኛው የሚለው ምንድነው? አቶሚክ ኦርቢታሎች ለምንድን ነው ከሁለት በላይ ኤሌክትሮንን መያዝ የማይችሉት? ምክንያቱም ቅድም እዛ ጋር ኦብጀክቲቫችን ስናይ ዲያግራሙን ራፍ ሊያስተውላችሁት ከሆነ እያንዳንዱ ላይ የተቀመጠው ስንት ነው? 2 ነው። ስለዚህ አቶሚክ ኦርቢታል ማክሲመም መያዝ የሚችለው ኤሌክትሮን 2 ነው ብለን ነው የምንናገረውና ለምንድን ነው የሚለን። ኦኬ እንግዲህ ተማሪዎች አቶሚክ ኦርቢታል የምንለው እንግዲህ it is a mathematical function ነው። mathematical function ሆኖ that describes the wave like behavior of one or a pair of electrons። ስለዚህ የአንድን ወይም የፔር ኦፍ ኤሌክትሮንን ዌቭ ላይክ ቢሄቪየር ኤክስፕሌን ለማድረግ የምንጠቀምበት ነው። ኦርቢታል ምን ነው? ሪጅንን የሚጠቁም ነው። ሪጅን ኦፍ ማክሲመም ፕሮባቢሊቲ ኦፍ ፋይንዲንግ ኤሌክትሮን ማለት ነው። ስለዚህ ከዚህ ጋር ተያይዞ ስንማር እንግዲህ ማግኔቲክ ስፒን ጋር ሁለት ፖሲብል ስፒን ኳንተም ነምበሮች ናቸው ያሉት፣ ፕላስ ሃፍ እና ማይነስ ሃፍ። እነዚህም ክሎክዋይዝ እና አንታይ ክሎክዋይዝ ለማሳየት። ስለዚህ በዚህ ምክንያት ኤሌክትሮንስ ኢን አን ኦርቢታል ላይ ስንት ነው ማክሲመም ሊኖሩ የሚችሉት? 2፣ ከዛ በላይ ሊይዝ አይችልም ማለት ነው። በጣም ጥሩ። ቀጣዩ ደግሞ why do you think that electrons in an atom could not occupy the spaces between the main energy levels? ቀጣዩ ጥያቄ ደግሞ የሚለው ምንድነው? ኤሌክትሮን ለምንድን ነው በሁለት ኢነርጂ ሌቭሎች መካከል ያለውን ስፔስ ኦኩፓይ የማያደርጉት ወይም የማይዙት ማለት ነው። እንግዲህ ከዚህ በፊት የተማርነው ላይ ለማስታወስ ሞክሩ። ኤሌክትሮን ከአንዱ ወደ አንዱ ሙቭ ሲያደርግ ወይም ደግሞ ከላይ ወርታች ሙቭ ሲያደርግ ፎቶን ኦፍ ኤሌክትሮን ይለቃል ብለናል። ስለዚህ ያ ኤሌክትሮን በዚህኛውና በዚህኛው እዚህ ጋር ባሉት ተከታታይ ሼሎች መካከል ወይም ኢነርጂ ሌቭሎች መካከል ያለውን የኢነርጂ ልዩነት ጋር የሚመጣጠን ኢነርጂ ነው። ስለዚህ ያ ኢነርጂ አንድን ኤሌክትሮን አንስቶ እዚህ ላይ ያረጋታል እንጂ መካከል ላይ መሆን አይችልም። ልክ መሰላል እናንተ ስትወጡ አንዱን ትረግጣላችሁ ከዛ ቀጣዩን እንጂ መካከል ላይ መርገጥ አይችሉም። ልክ እንደዛ ማለት ነው። ስለዚህ እዚህ ጋር ማስታወስ የሚጠበቅባችሁ ነገር ምንድነው? ኳንታይዜሽን ኦፍ ኢነርጂ ሌቭልስ። ስለዚህ ቢኮዝ ኦፍ ኳንታይዜሽን ኦፍ ኢነርጂ ሌቭል እያንዳንዷ እቺ ኢነርጂ ሌቭል የራሷ የሆነ ኤነርጂ መጠን አላት ማለት ነው። ስለዚህ ኤሌክትሮን ከአንዱ ወደ አንዱ ልትሄድ የምችለው በሁለቱ መካከል ያለው የኢነርጂ ዲፈረንስ ታገኙ ብቻ ነው ማለት ነው። ስለዚህ ኢነርጂ ኳንታይዝድ ኦርቢታል እነዚህም ኳንታይዝድ ናቸው ማለት ነው። ስለዚህ ኤሌክትሮን እዚህ መካከል ላይ ማረፍ አይችልም ማለት ነው።
Several questions arise when you look carefully at the electron configuration of an atom. To answer these questions, it is necessary to know the basic principles governing the distribution of electrons among atomic orbitals. እንግዲህ ይህ ስቴትመንት ባጭሩ የሚለን ምንድነው? ስለ ኤሌክትሮን ኮንፊግሬሽን በደንብ እንመለከታለን ቀጥሎ። ስለዚህ ኤሌክትሮን ኮንፊግሬሽን በሚሰራበት ጊዜ ጥንቃቄ ይፈልጋል። ከዛ ጋር ተያይዞ ደግሞ ያሉ መሰረታዊ የሆኑ ፕሪንሲፕሎችን ማወቅ ያስፈልጋል ማለት ነው። ስለዚህ ኤሌክትሮን ዲስትሪቢዩሽን በሚሰራበት ጊዜ እነዚህን ፕሪንሲፕሎች አውቀን ነው በአቶሚክ ኦርቢታል ላይ ኤሌክትሮን ዲስትሪቢዩሽንን መስራት የምንችለው ማለት ነው። The electron configuration for any atom is governed by the following three principles. እንግዲህ የማንኛውም ኤሌክትሮን ኮንፊግሬሽን በሶስቱ ቀጥሎ በመናያቸው ፕሪንሲፕሎች የሚመራ ነው ማለት ነው። እሱን እንመለከታለን። እዚህ ጋር ራፍ የሆነ ኦርቢታል ዲያግራምን ያሳያቸዋል ማለት ነው። እዚህ ጋር ሁለት ኤሌክትሮን እዚህ ጋር ደግሞ አንዳንድ ተቀምጦ እናያለን። እስቲ ደግሞ በደንብ በኋላ እንመለከተዋለን። በጣም ጥሩ። ሶስቱ ፕሪንሲፕሎች እነማን ናቸው? አንደኛው አፍባኦ ኦር ቢልዲንግ አፕ ፕሪንሲፕል ይባላል። This is a scheme used to reproduce the electron configurations of the ground state of atoms by successively filling with electrons in a specific order, the building up order. ይህ ተማሪዎች በደንብ ልታውቁት የሚገባ ፕሪንሲፕል ነው። ኤሌክትሮን ኮንፊግሬሽንን ስትሰሩ ከኤሌክትሮን ኮንፊግሬሽን ብዙ ነገር ዴራይቭ ታደርጋላችሁ። ግሩፑን፣ ፔሪዱን፣ የተለያየ ነገሮች ይጠቁማቸዋል። ስለዚህ ያንን ከመስራታችሁ በፊት ግን ቢልድ አፕ ፕሪንሲፕልን ልታውቁ ይገባል ማለት ነው። ስለዚህ ይህ ቢልድ አፕ ፕሪንሲፕል ኤሌክትሮን እንዴት አርቀን ኢን ተርምስ ኦፍ ኢነርጂ ፕሮፐርሊ ማስቀመጥ እንድንችል ወይም ደግሞ እንደምንችል የሚነግረን ነው ማለት ነው። ቢልድ አፕ ፕሪንሲፕል ኦር አፍባኦ ፕሪንሲፕል እንግዲህ ባጭሩ ይህን ይመስላል ማለት ነው። ሎክ ሲኩዌንሱን ጠብቀን ሰክሰሲቭሊ ኤሌክትሮኖችን እንዴት ፊል እንደሚደረጉ የሚጠቁመን ነው። In general, electrons occupy the lowest energy orbital available before entering the higher energy level. እንግዲህ አፍባኦ ፕሪንሲፕል ኦር ቢልድ አፕ ፕሪንሲፕል የሚለው ምንድነው? መጀመሪያ ሎስት ኢነርጂ ኦርቢታልን ይህ ለኦርቢት ነው እዚህ ጋር ነገር ግን ስለ ኦርቢታል ነው ኳንተም ሜካኒክ ላይ ስለሆነ ያለ ነው የምናወራው ማለት ነው። ለማነጻጸር እንዲመችና የበለጠ ቅርብ ለማድረግ ያክል ግን ይህንን ኦርቢት እንጠቀማለን። ግን ተማሪዎች ልብ በሉ አሁን ላይ የምናወራው ስለዚህ እንደዚህ አይነት ኦርቢት ሳይሆን ኦርቢታል ነው። ኦርቢታል ነው ኦርቢት ልዩነቱ ገብታችኋል አለ። ኦርቢት እንደዚህ አይነት ፓዝ ነው፣ ስፔሲፊክ ፓዝ ነው የሚያመለክተው። ኦርቢታል ደግሞ ፕሮባቢሊቲ ነው። ስለዚህ እንደዚህ ቀጥ ያለ መስመር ውስን የሆነ የተሰመረ ነገር ሳይሆን ጀስት ካይንድ ኦፍ ክላውድ ኤሌክትሮን ፕሮባቢሊቲ ያለበት ኤሌክትሮን ሊገኙበት ይችላሉ ተብሎ የሚታስበውን ኤሪያ የሚጠቁመን ነው። ሶ ኤኒዌይስ ለማነጻጸር ነው የበለጠ ለመረዳት ግን ይሄንን እንደ ምሳሌ ወስደን ማየት እንችላለን ማለት ነው። ስለዚህ ኤሌክትሮን መጀመሪያ ሎወር ኢነርጂ ኦርቢታልን ከሞሉ በኋላ ነው ወደ ቀጣይ ወደ ሃየር ኢነርጂ ኦርቢታል የሚሄዱት ማለት ነው። ይህ ማለት ምን ማለት ነው? በአፍባኦ ኦር ቢልድ አፕ ፕሪንሲፕል እስቲ ቀጥሎ እንመልከተው። በጣም ጥሩ። Accordingly, the ground state electron configurations of atoms are obtained by filling the subshell in the following order: 1s, 2s, 2p, 3s, 3p, 4s, 3d, 4p, 5s እያለ ይቀጥላል and so on as indicated in figure 1.18 ቅድም መጀመሪያችን ላይ ያየነው አለ። እዚህ ጋር እንደምንመለከተው እንግዲህ ሉክ እያያችሁ ነው አይደለ? ኤስን ስንደረድር ከዋንት ጀምሩና ምክንያቱም ፈርስት ፕሪንሲፓል ኳንተም ነበር ኤስ ሰብሼል ስላለው አያችሁ። ፈርስት ፕሪንሲፓል ኳንተም ነበር ፒ የለውም ኤስ ሰብሼል ብቻ ነው ያለው። ስለዚህ 1s 2s እያላችሁ ወደታች በዚህ መልክ ታስቀምጡላላችሁ። ፒ ጋር ስመጣ ደግሞ ፒ የሚጀምረው ከሁለተኛው ሜን ኢነርጂ ሌቭል ላይ ስለሆነ ቲዮክ 2p 3p 4p እያልን በኦርደር እናስቀምጣለን። ዲ ስንመጣ አንደኛውና ሁለተኛው ፕሪንሲፓል ኳንተም ነበር ዲ ኦርቢታል ወይም ዲ ሰብሼል የላቸውም። ስለዚህ ከሶስተኛው ሜን ኢነርጂ ሌቭል ነው የሚጀምረው። በዚህ መልክ እናስቀምጣለን። ኤፍን በዚህ መልክ እናስቀምጣለን ማለት ነው። ከዛ በኋላ ቢልድ አፕ ፕሪንሲፕልን ስንከተል እንግዲህ ከዚህች እንጀምራለን። 1s መያዝ የምችለውን ያክል ኤሌክትሮን እናስቀምጥባታለን ማለት ነው። 1s ለምሳሌ 2 ኤሌክትሮን ነው የምትይዘው። ከዛ በኋላ ከዛ የዘለለ ኤሌክትሮን ቁጥር ካለን ደግሞ ወደ ቀጣዩ ኢነርጂ ሌቭል እንሄዳለን። ወደዚህኛው 2s
ከዛ 2s ላይ ካስቀመጥን በኋላ ዲያጎናሊ ነው የምንሄደው 2p ከ2p 3s ከ3c 3s 3p ከዛ 4s ከዛ 3d ከዛ 4p ከዛ 5s ከዛ 4d ከዛ 5p ከዛ 6s እያልን ኤሌክትሮንን እንደረድራለን ማለት ነው። እዚህ ጋር ተማሪዎች እስቲ የበለጠ ግልጽና ክሊር ለማድረግ ለምሳሌ አንድ ኤሌመንት እንውሰድ። ለምሳሌ ማንን እንውሰድ? ኦክሲጅንን እስቲ እንውሰድ። ኦክሲጅን ጋር ስንመጣ ኤሌክትሮን ቁጥሩ ስንት ነው? ኦክሲጅን 8 አይደለ? በጣም ጥሩ። እስቲ አሁን አፍባውን ኦር ቢልዲንግ አፕ ፕሪንሲፕል ተጠቅመን ኤሌክትሮንን ኮንፊግሬሽን እንስራ ማለት ነው። ስለዚህ የመጀመሪያው ማነች? 1s። ስለዚህ 1s የመጀመሪያው ፕሪንሲፓል ኳንተም ላይ ያለችው s ኦርቢታል ኦር ኤስ ሰብሼል ስንት ነው መያዝ የምችለው? ማክሲመም 2። ስለዚህ ከ8ቱ ሁለቱን እዚህ ጋር ካስቀመጥኩ ወደ ቀጣዩ እሄዳለሁ ማለት ነው። 2sም እንደዚሁ ኤስ ማክሲመም መያዝ የሚችለው 2 ስለሆነ 2 ኤሌክትሮን ትቀበላለች። 2 ሲደመር 2 4 ይቀረኛል። ስለዚህ ወደ ቀጣዩ እሄዳለሁ። ዲያጎናል ነው ብያችኋለሁ። 1s 2s ከዛ 2p ቀጥላለሁ። ስለዚህ 2p ጋር ስንመጣ ደግሞ የተቀሩት ስንት ኤሌክትሮኖች ናቸው? እዚህ ጋር የቀሩት 4 ኤሌክትሮኖች አለ። ፒ ደግሞ 3 ኦርቢታሎች አሉት። px py pz። ስለዚህ እያንዳንዱ ፒ ስንት ይዛል? 2 ይዛል ማለት ነው። አጠቃላይ 3ቱ ፒ 6 መያዝ ይችላል። ስለዚህ 4ቱን እዚህ አረጋለሁ ማለት ነው። ስለዚህ የኦክሲጅን ኤስፒዲኤፍን በመጠቀም ኤሌክትሮን ኮንፊግሬሽኑ ይህን ይመስላል ማለት ነው። ቀጣዩ ፕሪንሲፕል ሁንድስ ፕሪንሲፕል ይባላል። ኢኳል ኢነርጂ ኦርቢታልስ ምን ይባላሉ? ዲጀነሬት ኦርቢታልስ፣ እኩል ኢነርጂ ያላቸው ኦርቢታሎች። ለምሳሌ ፒ ኦርቢታሎች ፒኤክስ ፒዋይ ፒዚ ሶስቱም ፒ ናቸው አይደለ? ዲጀነሬት ኦርቢታልስ እንላቸዋለን። ኢነርጂያቸው እኩል ስለሆነ አር ኢች ኦኩፓይድ ባይ ኤ ሲንግል ኤሌክትሮን ቢፎር ዘ ሰከንድ ኤሌክትሮንስ ኦፍ ኦፖዚት ስፒን ኢንተርስ ዘ ኦርቢታል። In other words, each of the 3 2p orbitals, 2px, 2py, and 2pz, will hold a single electron before any of them receives a second electron. ይህን ባጭሩ በምሳሌ እንመልከተው። ናይትሮጅንን ለምሳሌ ስንወስድ ናይትሮጅን ግሩፕ 5 ኤሌመንት ነው። 7 ኤሌክትሮኖች አሉት ማለት ነው። እነዚህ 7 ኤሌክትሮኖች በኦርቢታል ዲያግራም ኮንፊግሬት ስናረጋቸው እዚች ጋር እንደምንመለከተው በጣም ጥሩ። ስለዚህ እዚህ ጋር ስንሄድ ምንድነው የመጀመሪያው 1s፣ እዚህ ጋርስ 2s፣ ከዛስ 2p። 1s ጋር ስንመጣ ከሰባቱ 2 ኤሌክትሮን ማቀፍ ይችላል፣ መያዝ ይችላል። ሁለቱ እዚህ ካስቀመጥን በኋላ 5 ይቀራል። ከአምስቱ ደግሞ ሌላኛው 2s ሁለቱን ይይዛል። ስለዚህ 4ቱን እዚህ ጋር ስንቀንስ 3 ይቀራል አይደለ? ስለዚህ 3ቱ 2p ላይ ያርፋሉ ማለት ነው። ስለዚህ እነዚህ ኤሌክትሮኖች እዚህ ጋር ስንመጣ ጀስት ላይክ ዚስ ነው የሚቀመጡት። እሱም የራሱ ህግ ወይም ፕሪንሲፕል አለ ማለት ነው። ተገላብጠው ማለት ነው። ልክ እዚህ ጋር እንዳስቀመጥ ነው ሁለቱን በዚህ መልክ አስቀመጥን በኋላ ቱቢ ጋር ስንመጣ ፒኤክስ አለ፣ ፒዋይ አለ፣ ፒዚ አለ። 3 ኦርቢታሎች አሉት። ስለዚህ እያንዳንዱ ጋር የምናስቀምጠው ኤሌክትሮን ወይም ደግሞ አንደኛው 2 መያዝ ይችላል፣ እያንዳንዳቸው 2 መያዝ ይችላሉ። ስለዚህ 2 መያዝ ስለሚችሉ ሁለቱንም ኤሌክትሮኖች እዚህ ጋር እናስቀምጠን ማለት ነው። ስለዚህ መጀመሪያ አንድ ሁሉም ውስጥ እንዳደረጋለን ልክ እንደዚህ ማለት ነው። ለምሳሌ ቀጥሎ ያለው ኤሌመንት ጋር ስንመጣ ከናይትሮጅን ቀጥሎ ያለው ኤሌመንት ማን ነው? በጣም ጥሩ። ከናይትሮጅን ቀጥሎ ያለው ኤሌመንት ኦክሲጅን ነው አይደለ? ኦክሲጅን ደግሞ 8 ኤሌክትሮኖች አሉት አይደለ? ከዛስ እነዚህን 8 ኤሌክትሮኖች እዚህ ጋር በምናየው መልኩ ዲስትሪቢዩት እናርግ። ስለዚህ የመጀመሪያው 1s 2s 2p። ስለዚህ 1s2 2 ስለሚይዝ ሁለቱን ኤሌክትሮኖች በዚህ መልክ እዚህ ጋር እናደርጋለን። 2sን በተመሳሳይ መልኩ ስለዚህ ከ8ቱ 4ቱን እዚህ ጋር ቀነስን፣ 4 ይቀረናል አይደለ? አንድ መጀመሪያ አረግና አንድ ተርፋለቻ። ከዛ እዚህ ጋር እደብላታለሁ ወይም እየደበልኩት እሄዳለሁ ማለት ነው እንጂ መጀመሪያ ላይ እዚህ ጋር እንዳለው አይነት 3 ኤሌክትሮን ካለ 3ቱም ዲጀነሬት ኦርቢታልስ እኩል ኢነርጂ ያላቸው ኤሌክትሮኖች ስለሆኑ እኩል ነው ዲስትሪቢዩት መጀመሪያ አንዳንድ ካስቀመጥኩ በኋላ ነው ማለት ነው። ይህን ነው እንግዲህ ምን የሚለው ሁንድስ ፕሪንሲፕል የሚለው። ስለዚህ ሁንድስ ፕሪንሲፕል የሚለው ምንድነው? ሲንግል ኤሌክትሮን ወይም ደግሞ in other words each of the 3 2p orbitals will hold a single electron before any of them receives
ሰከንድ ኤሌክትሮን። ስለዚህ ሁለተኛ ኤሌክትሮን ሪሲቭ ከማድረጋቸው በፊት መጀመሪያ እያንዳንዳቸው አንዳንድ ኤሌክትሮን ሪሲቭ ያደርጋሉ ነው። በጣም ጥሩ ተማሪዎች፣ እያየን ያለ ነው እንግዲህ ከቢውልድ አፕ ኦፍ ኤሌክትሮን ወይም ከኤሌክትሮን ዲስትሪቢዩሽን ጋር ተያይዞ ያሉትን ሶስቱን ህጎች ወይም ፕሪንሲፕሎች ነው። እነዚህ መሰረታዊ ፕሪንሲፕሎች ልታውቋቸው ይገባል። እነሱን ይዛችሁ ነው ኤሌክትሮን ኮንፊግሬሽን የምትሰሩት ማለት ነው። ሶስተኛው ፓውሎ ኤክስክሉዥን ፕሪንሲፕል ምን ይለናል? ኖ ቱ ኤሌክትሮንስ ካን ሃቭ ዘ ሴም ፎር ኳንተም ነምበርስ ዛት ሚንስ ዘይ መስት ዲፈር ኢን አት ሊስት ዋን ኦፍ ዘ ፎር ኳንተም ነምበር። ስለዚህ ኤሌክትሮንን ስናስቀምጥ ቅድም እዛ ጋር እንዳያችሁት ምን አድርገን ነበረ ስናስቀምጥ? ደብል ኤሌክትሮኖችን ስናስቀምጥ አንዱን ወደ ላይ እንደዚህ፣ አንደኛውን ደግሞ እንደዚህ። ይህ ምን ለመጠቆም መሰላችሁ? ሁለቱ ስፒናቸው ማግኔቲክ ስፒን ታስታውሳላችሁ? ፕላስ ሃፍ እና ማይነስ ሃፍ ኦር ክሎክዋይዝ እና ካውንተር ክሎክዋይዝ። ስለዚህ ያንን ለመጠቆም ነው። ስለዚህ አንዷ ክሎክዋይዝ ከሆነች ሌላኛው ካውንተር ክሎክዋይዝ መሆኑን። ምክንያቱም ሁለት ኤሌክትሮኖች አራቱም ኳንተም ነምበራቸው አንድ አይነት ሊሆን ስለማይችል በዚህ መልክ ልዩነቱን እናሳያለን ማለት። ስለዚህ ሁሉ ጊዜ ስታስቀምጡ በዚህ መልክ ነው። ፔር ኦፍ ኤሌክትሮንን ስታስቀምጡ ቦክስ ውስጥ ኢን ኦርቢታል ዲያግራም ላይ በዚህ መልክ ነው የምታስቀምጡት ማለት ነው። ስለዚህ ተማሪዎች በዛሬው ትምህርታችን እንግዲህ በአጭሩ ከኤሌክትሮን ኮንፊግሬሽን ጋር የተያዘውትን ፕሪንሲፕሎች ተመልክተናል ማለት ነው። እነዚህም ፕሪንሲፕሎች በደንብ በውቋቸው እና ኤሌክትሮን ኮንፊግሬሽን በምትሰሩበት ጊዜ አፕላይ አድርጉ ማለት ነው።